ብዙ የዓለማችን ታላላቅ ተጫዋቾች እግር ኳስን ገና በለጋ ዕድሜያቸው የጀመሩ በ16 እና በ17 ዓመታቸው ደግሞ በትልቅ ደረጃ መጫወት የቻሉ ናቸው። አሁን የእግር ኳሱ የመላው ዓለም መነጋገሪያ የሆነው የባርሴሎናው ላሚን ያማልን ብናነሳም ገና 17 ዓመቱ ነው። ገና በዚህ ዕድሜው ታዲያ የስፔን ላሊጋና የንጉሱ ዋንጫን ከባርሴሎና ጋር አሸንፏል። ከሀገሩ ስፔን ጋር ደግሞ የአውሮፓ ዋንጫ ባለድል ሆኗል። ደግሞ ከዚህ በተቃራኒ ከረፈደ ወደ እግር ኳሱ ብቅ ያለ ነገር ግን በርካታ ክብሮችን ያሳካም አስገራሚ ተጫዋችን ዛሬ እንመለከታለን። At 25 years old, he was just a full-time factory worker playing non-league football for Fleetwood Town. But within 3 more years, at 28 years old, Jamie Vardy would be lifting the Premier League title as he became the best striker in the entire country. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ የምናስቃኛችሁ አስገራሚ ተጫዋች ብዙ ተጫዋቾች ብዙ ታሪክ በሚሰሩበት እድሜ ማንንም የማያውቀው ሰው ነበር። በአመቱ እንዲሁ ለጤናው እንጂ እግር ኳስን በፕሮፌሽናል ደረጃ አይጫወትም ነበር። ይባስ ብሎ ተጫዋቾች የብቃታቸው ጣራ ላይ የሚደርሱበት ነው በሚባልበት 25 ዓመት ደግሞ እሱ የሙሉ ሰዓት የፋብሪካ ቅጥረኛ ሰራተኛ ነበር። በትርፍ ሰዓቱ ደግሞ ፍሊትዊድ ታውን ለተባለ የሰፈር ቡድን ይጫወታል። የሚያስደንቀው ታዲያ የተጫዋች ከ3 ዓመት በኋላ ማለትም እድሜው 28 ሲደርስ የዓለማችን ታላቅ ሊግ የሆነው እንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ ችሏል። እንዴት ሆኖ የፋብሪካው ሰራተኛው የፕሪሚየር ሊጉ ኮከብ ሆነ? በቆይታችን የምንነግራችሁ የሌስተር ሲቲ ተጫዋች ጂሚ ቫርዲ አስደናቂ ታሪክ ነው። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ነገራችንን ከስሩ እንጀምር። አስደናቂው ሰው በ1987 በእንግሊዝ ሼፊልድ ከተማ ነው የተወለደው። ዓለም የተቀበለችውን በፈተና ነበር። ገና ጨቅላ ልጅ እያለ አባቱ እንደሆናችሁ ሁኑ ብሎ እሱና ቤተሰቡን ጥሏቸው ተሰወረ። በልጅነቱ ማግኘት ያለበትን ሳያገኝ በችግር ያደገው ጂሚ ቫርዲ በታዳጊነቱም ታዲያ በዛው በአካባቢ በሚገኝ ሼፊልድ ዌንስዴይ በተባለ ቡድን ውስጥ ኳስ ይጫወት ነበር። ጥሩ ተስፋ ይታይበት ሰው ነበር። ቡድኑ በታዳጊ ተጫዋችነት እንዲያገለግል መረጠው። ነገር ግን በሂደት ተገቢውን እድገት አላሳየም ተብሎ በ16 ዓመቱ ተቀነሰ። አላደገም የተባለው በእግር ኳስ ክህሎቱ ሳይሆን በተክለ ሰውነትም ነበር። የእግር ኳስ ተጫዋችነት ተስፋ የተሟጠጠው ያኔ እንደነበርም ይናገራል። የእግር ኳስ ሕይወቱ ሳይጀመር የተቋጨ መስሎም ነበር። እግር ኳስ አልሳካ ብሎት ቤት ሲቀመጥ ደግሞ ከእናቱና እንጀራ አባቱ ጋር መስማማት ተሳነው። ይህኔ ራሱን ለመቻል ያቅሙን ሰርቶ ለማደር መጣጣር ጀመረ። ዳግም የእግር ኳስ ፍቅሩ አገርሽቶም ባገኘው አጋጣሚ ሁሉ ኳስ ያንከባልላል። በሰፈር ሲጫወት ያዩት ደግሞ ስቶክ ብሪክ ፓርክ ስቲል የተሰኘ ትንሽ ቡድንን እንዲቀላቀል አመቻቹለት። ክለቡ ተስፈኝነቱን አይቶ ውል እንዲፈርም አደረገው። የሚገርመው ጂሚ ቫርዲ በወቅቱ የፈረመው ኮንትራት በሳምንት 30 ፓውንድ የሚያስገኝለት ነበር። ገንዘቡ በጣም ትንሽ ቢሆንም ነገ የተሻለው ደረጃ ላይ ለመገኘት ይህን ሁሉ መንገድ ማለፍ ነበረበት። ያኔ 30 ፓውንድ በሳምንት በሚከፈለው ወቅት ግን ኑሮን ለመግፋት ገቢው በቂ አልነበረምና ፋብሪካ ውስጥ ተቀጥሮ የጉልበት ሥራ ይሰራ ነበር። እግር ኳስ ደግሞ ከልምምድና ከጨዋታ በኋላ በቂ የማገገሚያ ረፍትን የሚጠይቅ ሥራ ነው። ከጨዋታ ወደ ሸክም የሚሄደው ቫርዲ በዚሁ የተነሳ ገና በወጣትነቱ የጉልበት ሕመም እየጠናበትም መጣ። ነገሮች ሁሌም በተቃራኒው የሚሄዱበት የሚመስለው ጂሚ ቫርዲ በአንድ ወቅት በምሽት ክለብ ውስጥ በተፈጠረ ጸብ ደግሞ ዘብጥያም ወርዶ ነበር። ከእስር ሲለቀቅ ደግሞ ምሽት ቤት እንዳይሄድ እገዳ ተጥሎበትና ልክ ምሽት 12 ሰዓት ሲል ቤቱ እንዲገባ ታዞ ነው። ይህን ማድረግ አለማድረጉን ለማረጋገጥ እግሩ ላይ ጂፒኤስ ተገጥሞለት እንደነበርም ዘገባዎች ያሳያሉ። በሁሉም ነገር ተስፋ ሲቆርጥ ታዲያ የእንግሊዝን ጦር ተቀላቅሎ ለመዝመት ወሰነ። የሚገርመው የምሽት ቤት ወንጀሉ እንደ ምክንያት ተቆጥሮበት ጦሩን እንዳይቀላቀልም ተደረገ። ነገሮች እንዲህ በጨለሙበት ሰዓትም ቢሆን ግን ባገኘው አጋጣሚ ሁሉ እግር ኳስ መጫወትን አላቆመም። ስቶክስ ብሪጅ ለሚባለው መንደር ቡድንም 11 ጨዋታዎችን አድርጎ 55 ግቦችን ማስቆጠር ቻለ። ቡድኑ ከሰፈር ውድድር ከፍ ወዳለ እርከን እንዲያድግም አስችሎታል። ጥሩ እንቅስቃሴውን የተመለከተና በእንግሊዝ ዝቅተኛ ሊግ የሚጫወት ሄሊፋክስ የተባለ ቡድን ተጫዋቹን በ15000 ፓውንድ ማስፈረመው። የዚህ ክለብ ደጋፊዎች በወንጀል ዘብጥ እየወረደ ሰው እንዴት የክለባችን ማሊያ ይለብሳል ብለው ቢቃወሙም ቫርዲ ለአዲሱ ክለብ 25 ግቦችን አስቆጥሮ የቡድኑ የዓመቱ ምርጥ ተጫዋችነት ሽልማትንም ወሰደ።
ነገሮች መስመር መያዝ ሕይወትን መስተካከል የጀመረችው ታዲያ ይህኔ ነበር። በእነዚህ ትናንሽ ቡድኖች ጥሩ እንቅስቃሴን ያሳየው ቫርዲ 150,000 የዝውውር ገንዘብ ተከፍሎበት ከቀድሞ ክለቦቹ የተሻለ ደረጃ ላይ የሚገኝና ፍሊትውድ የተሰኘ ቡድን ተቀላቀለም። ፍሊትውድ ከቀድሞዎቹ የጂሚ ቫርዲ ክለቦች ይሻል እንጂ በእንግሊዝ 5ኛው ሊግ እርከን ላይ የሚወዳደር ነበር። ተጫዋቹም የፋብሪካ ሰራተኝነቱን አቁሞ ለመጀመሪያ ጊዜ እግር ኳስ ላይ ብቻ ትኩረቱን አደረገም። በተለይም አስገራሚው ፍጥነቱ ሜዳ ላይ ወደር የለሽ እንዲሆንም አደረገው። ከአስደማሚ ፍጥነቱ የተነሳ ጥይቱ የሚል ቅጽል ስምም ተሰጠው። በመጀመሪያ ዓመትም ፍሊትውድ ከ5ኛ ሊግ እርከን ወደ 4ኛ የሊግ እርከን ከፍ እንዲል ከፍተኛው ሚና ሲወጣም 31 ግቦችን ደግሞ በስሙ አስመዝግቦም ነበር። ይበልጥ የሚያስደንቀው አጋጣሚ የተፈጠረው ታዲያ ይህኔ ነው። በዝቅተኛ ሊግ የሚጫወተው ተጫዋች የታላላቆቹ አይን ውስጥ ገባ። ሌስተር ሲቲም ተጫዋቹን $1 ሚሊዮን ከፍሎ ሊያስፈረመው ጥያቄ አቀረበ። በወቅቱ እነ ቫርዲ በሚጫወቱባቸው ሊጎች የሚጫወት ማንም ተጫዋች ይሄን ያህል ዝውውር ዋጋ ወጥቶበት አያውቅም። ብዙዎች የሌስተር ሲቲን ውሳኔ እብደት ቢሉትም ያኔ 25 ዓመቱን ደፍኖ የነበረው ጂሚ ቫርዲና ሌስተር ሲቲ ግን ውል አሰሩ። ጂሚ ቫርዲ ሌስተር ሲቲ ሲቀላቀል ታዲያ ሊጉን መላመድና ያኔ የሌስተር አጥቂ የነበረውን በልጦ ቋሚ መሆን ፈተና ሆኖበት ነበር። በቶሎ ለመላመድ ከብዶት የራስ መተማመን እየወረደ እግር ኳስን ማቆምም እየዳዳው እንደነበረ ሁሉም ካለፈ በኋላ ተጫዋቹ ተናግሯል። ይባስ ብሎ ደግሞ ማታ ማታ ፉት የማለት ሱሱ የእግር ኳስ ጨዋታና ልምምዶች ላይ ከፍተኛ ጫና እየፈጠረበት መጣ። በቀጣዩ ዓመት ታዲያ በያኔው አሰልጣኙ ናይጀል ፒርሰን ጉትጉታና ተማጽኖ መጠጥ የሚባል እርግፍ ፈርጎ መተው በቂ ልምምድ እየሰራም ተመጣጣኝ ረፍትም እየወሰደ እጅግ ውጤታማ ተጫዋች ሆነ። በዚህ ውድድር ዓመት 16 ግቦችን ሲያስቆጥር ሌስተር ሲቲ ደግሞ የዓለማችን ምርጡ ሊግ የሆነው እንግሊዝ ፕሪሚየር ሊግን እንዲቀላቀል አደረገው። እስከ 25 ዓመቱ ፋብሪካ ሰራተኛና የትርፍ ሰዓት ኳስ ተጫዋች የነበረው ቫርዲ በዓለማችን ተወዳጁ ሊግ የመጫወት ዕድልንም አገኘም። ነገር ግን ፕሪሚየር ሊጉ ለሌስተር ሚሆን ለቫርዲ ፈታኝ ነበር። በመጀመሪያዎቹ ወራት ቫርዲም ግብ ማስቆጠር ተሳነው። ሌስተር ሲቲም ድል ራቀው። ለብዙ ሳምንታት የሊጉ ግርጌ ላይም ተቀመጠ። ከሊጉ ግማሽ ዓመት በኋላ ግን ጂሚ ቫርዲም ወደ ግብ አስቆጣሪነት፣ ሌስተር ሲቲም ወደ አሸናፊነት መጥተው ቢያንስ በፕሪሚየር ሊጉ መቆየት የሚችልበትን ውጤት አስመዘገበ። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በመጀመሪያው ዓመት የፕሪሚየር ሊግ ቆይታው 5 ግቦችን ብቻ ቢያስቆጥርም የወቅቱ የእንግሊዝ ብሔራዊ ቡድን አሰልጣኝ ሮይ ሆድሰን ብሔራዊ ቡድኑ እንዲቀላቀል ጥሪ ያቀረቡለት። ስብስቡን አይመጥንም የሚሉ ትችቶች ቢቀርቡበትም የሶስት አናብስት መለያን ለብሶ ሀገሩን በተወሰኑ ጨዋታዎች ላይ መወከልም ቻለም። ከዛም ከሌስተር ሲቲ ጋር ደግሞ ቀጣዩን የእንግሊዝ ፕሪሚየር ሊግ ውድድር ጀመረም። ከውድድሩ አስቀድሞ ግን ደካማ ውጤት እያስመዘገበ የሚገኘው ቡድኑ አሰልጣኝ ናይጀል ፒርሰንን አሰናበተም። ከቡድኑ ቁልፍ ተጫዋቾች ተርቶ የነበረው ስቴፈን ካምቢያሶም ለቀቀ። ይህንን ሁሉ ያዩ ሌስተር ሲቲ ከእንግሊዝ ፕሪሚየር ሊግ የሚወርድበት ዓመት ነው ብለው በእርግጠኝነት ተናገሩ። በተለይ ሌስተር አሰልጣኝ ክላውዲዮ ራኔሪን ሲቀጥር በቃ አበቃለት ያሉት ብዙዎች ነበሩ። ጣሊያናዊ አሰልጣኝ ክላውዲዮ ራኔሪ ወደ ሌስተር ከመምጣታቸው በፊት የግሪክ ብሔራዊ ቡድንን እየመሩ አንድም ጨዋታ ማሸነፍ አልቻሉም ነበር። ነገር ግን የውድድር ዓመቱ ሲጀመር ነገሮች ፍጹም ያልተጠበቀ መልክ ያዙ። ከሊጉ በጊዜ ይሰናበታል ተብሎ ሲጠበቅ የነበረው ሌስተር ሲቲ ተከታታይ ጨዋታዎችን እያሸነፈ የሊጉ አናት ላይ ተቀመጠ። ጂሚ ቫርዲም በግሉ ግብ ማምረቱን ተያያዘው። እንዲያውም በ11 ተከታታይ እንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ግብ በማስቆጠር እነ ክርስቲያኖ ሮናልዶና ሌሎች ከዋክብት ማሳካት ያልቻሉትን ታሪክ ሰራ። በዚህም የዓለም ድንቅ አድንቅ መዝገብ ወይንም ወርልድ ጊነስ ቡክ ኦፍ ሪከርድስ ላይ ስሙ ሊሰፍር ችሏል። ቫርዲ ግብ ማስቆጠሩን ሌስተር ሲቲ ማሸነፉን ቢቀጥልም የሊጉን ዋንጫ ያሸንፋሉ ብሎ የተማመነባቸው ግን አልነበረም። ጂሚ ቫርዲና የቡድኑ አጋሮቹ ግን ከሊጉ ይወርዳሉ ተብለው ሲጠበቁ ለዋንጫው መፋለማቸውን ቀጠሉ።
እስካሁንም ብዙዎች በአስደናቂነቱ በሚያነሱት የ2015-16 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ሌስተር ሲቲ ለመጀመሪያ ጊዜ ዋንጫውን አሸነፈ። ጂሚ ቫርዲ ደግሞ 24 ግቦችን በማስቆጠር ለቡድኑ ስኬት የማይተካ አበርክቶ ነበረው። የውድድር ዓመቱ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎም ተሸለመ። እስከ 25 ዓመቱ ድረስ በፋብሪካ ውስጥ የጉልበት ሰራተኛ የነበረው ሰው በ28 ዓመቱ ታላቁን ዋንጫ አሸነፈ። ይህ የመላው ዓለም መነጋገሪያም ነበር። የሌስተር ሲቲ ያልታሰበ ድል እስካሁንም ድረስ በእግር ኳስ አፍቃሪያን ዘንድ በአግራሞት ይታወሳል። ሌስተር ሳይጠበቅ ሻምፒዮን ከሆነ በኋላ ማንም ከቁብ የማይቆጥረው ጂሚ ቫርዲም በሊጉ 24 ግቦችን አስቆጥሮ ኮከብ ከተሰኘ በኋላ ፈላጊዎቹ ብዙ ሆኑ። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑልና ቼልሲ ተጫዋቹን ለማስፈረም እሽቅድድም ያዙ። ቫርዲ ግን ማንም ሳያውቀው የመንደር ቡድን ውስጥ እየተጫወተ አይቶ ለመረጠውና ለዚህ ስኬትና ክብር ላበቃው ሌስተር ሲቲ ውለታውን መመለስ ፈለገ። ከዚህ ቡድን ውጪ የትም መጫወት አልፈልግም ብሎም የታላላቆቹን ቡድኖች ጥያቄ ያለማቅማማት ውድቅ አደረገ። ሁሌም አስደናቂ ነገር የማያጣው ተጫዋቹ በሌስተር ሲቲ ቤት መቆየትን መርጦ ቀጣዩ የውድድሩ ዓመት ተጀመረ። ያለፈው ዓመት ሻምፒዮኖቹ በዚህኛውም ዓመት ጠንካራ ተፎካካሪ እንደሚሆኑ ሲጠበቁ ታዲያ እጅግ ደካማ ዓመት አሳልፈው ከፕሪሚየር ሊጉ ወደ ሻምፒዮንሺፕ ወረዱ። ጥሩ ስምና ዝና የገነባው ጂሚ ቫርዲ ከሌስተር ሲቲ ጋር ወደ ታችኛው ሊግ ዝቅ ብለ ከምትጫወት እኛ ጋር ፈርመን በፕሪሚየር ሊጉ ቆይ የሚሉ ጥያቄዎች ከብዙ ክለቦች ቀረቡለት። እሱ ግን አሁንም አሻፈረኝ አለ። ከፍታን ያሳየኝ ሌስተር ሲቲ ነውና በዝቅታቸው ዘመን ጥያቸው አልሄድም። ዳግም ተባብረን ቡድናችንን ከፍ እናደርገዋለን ብሎ በሻምፒዮንሺፕ ለመጫወት ወሰነ። ጂሚ ቫርዲ እንዳለውም ተጫዋቾቹ ተባብረው በአንድ ዓመት ሌስተርን በድጋሚ ወደ ፕሪሚየር ሊጉ መለሱት። ሌስተር ሲቲም እስከ ዘንድሮ ውድድር ዓመት ድረስ በፕሪሚየር ሊጉ ሲወዳደር ነበር። ጂሚ ቫርዲም የፕሪሚየር ሊጉ ዋንጫ ካሸነፈበት በተጨማሪ የ2019-20 የውድድር ዓመት 23 ጎሎችን አስቆጥሮ የሊጉ ኮከብ ተጫዋች ተብሎ ተሸልሟል። ያኔ 33 ዓመቱ ላይ የነበረው ጂሚ ቫርዲ የፕሪሚየር ሊጉን የወርቅ ጫማ በመሸለም በዕድሜ ትልቁ ተጫዋችም ነበር። ይህን ታሪክ በሰራ ቀጣዩ ዓመት ደግሞ የእንግሊዝ ኤፍኤ ካፕ ዋንጫን ማሸነፍ ችሏል። እንዲህ ያለ ጂሚ ቫርዲ በሌስተር ሲቲ ቤት ለ13 ዓመታት ተጫውቷል። በዚህ ዓመት መጨረሻ ግን ክለቡን እንደሚለቅ ከቀናት በፊት አሳውቋል። አስከፊ የውድድር ዓመትን ያሳለፈው ሌስተር ሲቲም በቀጣይ ዓመት አንድ ደረጃ ዝቅ ብሎ በሻምፒዮንሺፑ ነው የሚጫወተው። ሲወርዱ እየወረደ ከፍ የሚያደርጋቸውና ያላሰቧቸውን ታላላቅ ክብሮች እንዲሳኩ ያደረጋቸው ጂሚ ቫርዲ ግን አሁን መለያየታችን የግድ ነው ብሏቸዋል። እድሜው ወደ 39 የተጠጋ እንደመምጣቱ ቀጣይ ማረፊያው የሳውዲ አረቢያ ሊግ እንደሚሆንም ይጠበቃል። አብዝተው የሚወዱት የሌስተር ሲቲ ደጋፊዎችም ከ15 ቀናት በኋላ ሌስተር በሜዳው በሚያደርገው የፕሪሚየር ሊግ ጨዋታ የ13 ዓመት ወዳጃቸውን በታላቅ ክብር ይሸኙታል። ወደ ተመልካቾቻችን እኛም ታዲያ በዛሬው ዝግጅታችን ጥረት ካለ መቼም ቢሆን ለምንም ነገር እንደማይረፍድ ማሳያ የሆነው የጂሚ ቫርዲን ሕይወት እንዲያስቃኘናችሁ እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግና በየዕለቱ የሚለቀቁ ተረኮቻችን ደርሷችሁ ላይክ ማድረግን አስታውስናችሁ። ሰናይ ጊዜ በያላችሁበት